በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደምን ከረማችሁ? እግዚአብሔር አምላካችን ሁላችንንም ለዚህ ዕለት ስላደረሰን ክብርና ምስጋና ለእርሱ ይሁን። ባለፈው ሳምንት በጀመርነው ትምህርታችን ላይ ነው የምንቀጥለው። የዛሬው ትምህርታችን የያዕቆብ መልእክት ምዕራፍ 3 ነው። የያዕቆብ መልእክት ምዕራፍ 3 የያዕቆብ መልእክት ምዕራፍ 3ን አብረን እናነባለን። የያዕቆብ መልእክት ምዕራፍ 3 ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሁኑ። ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችንም በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገዛ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል! አንደበትም እሳት ነው። አንደበትም በብልቶቻችን መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታን አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንግዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አነዋወሩ ሥራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅንዓትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል። የሐዋርያው በረከት ከሁላችን ጋር ይሁን። ባለፉት 3 ሳምንታት በያዕቆብ መልእክት ዙሪያ በመከራ ላለነው የተሰጠ የተስፋ መልእክት በሚል ርዕስ ስንማር ነበር። በመጀመሪያው መከራ ቢያጋጥመን ምን እናድርግ በሚል ተምረን ነበር። ሁለተኛው የመከራ ትርጉም በሚል ርዕስ ተምረን ነበር። ባለፈው ሳምንት ደግሞ ሚዛናዊ ሕይወት በሚል ርዕስ ተምረን ነበር። በተለይ ሚዛናዊ ሕይወት በሚለው ርዕስ ስንማር እምነት ያለ ሥራ ምን ያለ ነው ተባል? የሞተ ነው ተባል። ስለዚህ በሥራ የሚታይ በሥራ የሚገለጥ እምነት እንዲኖረን ቅዱስ ቃሉ አዘዘን። እንዲያውም ምንድነው ያለ? አንድ ሰው ከናንተ መካከል ነው የሚለው እኔ እምነት ብቻ ነው ያለኝ ቢል እኔ እንዲህ እለዋለሁ አለ ሐዋርያው፣ እምነትህንና ሥራህን ለይተህ አሳየኝ እለዋለሁ። ሌላ ሰው ደግሞ ከናንተ መካከል እኔ እኮ በእግዚአብሔር አምናለሁ ብሎ ቢናገር አለ እኔ ደግሞ እንዲህ ብዬ መልስለታለሁ፣ መልካም ነው፣ በእግዚአብሔር ታምናለህ፣ ጥሩ ነው። አጋንንትም ደግሞ ምን ይላሉ? ያምናሉ፣ ይንቀጠቀጡማል። ስለዚህ ምን እናድርግ ስንል መጀመሪያ አብርሃምን አሳየን። አብርሃም የእምነት አባት የሆነ ቢሆንም
ያ እምነቱ ደግሞ በምን የተገለጠ ነበር? በሥራ የተገለጠ ነበር። ደስ የሚያሰኘው ግን እግዚአብሔር የምናመልከው አምላክ የተስፋ አምላክ ስለሆነ፣ የፍቅር አምላክ ስለሆነ አብርሃምን ብቻ አይተን አብርሃምማ ታላቅ አባት ነው፣ እኔ በዚህ በአሜሪካ ሀገር በውጣ ውረድ ውስጥ ደግሞ ምን አይነት በጎ ምግባር ሊኖረኝ ነው እንዳንል ራሱ ባለቤቱ በመራው መጠን ቅዱስ ያዕቆብ ምን ብሎ ጻፈልን? ጋለሞታይቱን ደግሞ ረዓብን ምን ብሎ አለ? አስቡ አለ። ረዓብን አይደለም ያለ፣ የጸደቀችዋን ረዓብን በቀድሞ ስሟ ጠራልን። የከበረችዋን ረዓብን በቀድሞ ስሟ ጠራልን። ለምን? ለኛ ተስፋ እንድትሆነን። አስተውሉ። ያዕቆብ ያንን በሚጽፍበት ጊዜ ረዓብ ቅድስት ናት። ረዓብ በኢየሱስ ክርስቶስ ሐረገ ትውልድ የተቆጠረች ናት። ግን ለኛ ሲጽፍልን ጋለሞታይቱ ረዓብ አለን። ምን ማለት ነው? በሕይወታችን በኑሯችን ውስጥ በብዙ ውጣ ውረድ ውስጥ ልናልፍ እንችላለን። የደከመ ሕይወት ሊኖረን ይችላል። የተጎሳቆለ ሕይወት ሊኖረን ይችላል። የቆሸሸ ሕይወት ሊኖረን ይችላል። ነገር ግን በዚያ ውስጥ ብንሆንም እንኳን እንደ ረዓብ ትንሽ የሆነ አጭር የሆነ የእምነት እርምጃ ብንራመድ እግዚአብሔር ያለፈ ታሪካችንን ያለፈ ሕይወታችንን ለመቀየር ፈቃደኛ እንደሆነ የሚያሳየን ነበር። እንዴት ያለ የተስፋ መልእክት ነው! አላውቅም የናንተን፣ ለኔ ግን ታላቅ የተስፋ መልእክት ነው። እንደ አብርሃም ያለ ታላቅ የሆነ ተግባር ባይኖረኝ፣ ምግባር ባይኖረኝ፣ ስራ ባይኖረኝ፣ ትንሿን የእምነት እርምጃዬን ትንሿን ምግባሬን ሊያከብርልኝ አምላኬ ፈቃደኛ ነው። ደስ አይላችሁ? ስንቶቻችንን እኔ ለሱ ክብር የምበቃ አይደለሁም የምንል? ስንቶቻችን ነኝ አምላኬ ሆይ በቤትህ ውስጥ ሆኜ እያለሁ ኑሮዬን አንተ ታውቃለህ፣ ሕይወቴን አንተ ታውቃለህ፣ ምን ያህል እንደተበላሸ ታውቃለህ፣ ለምንድነው ወደ ቤቴ ጠራኸኝ ብላችሁ የምትሟገቱ? ዛሬ ደስ ይበላችሁ። ጌታ ምሳሌ አድርጎ ከሰጠን የእምነትና የምግባር ጀግኖች አንዷ ማናት? ጋለሞታይቱ ረዓብ ብቻ እንዳትሉኝ። ምክንያቱም ሐዋርያው የነገረን ልብ እንድንል ነው። አምላካችን ምን ያህል እንደቀረበን፣ አምላካችን ምን ያህል እኛን ሊምረን፣ እኛን ይቅር ሊለን፣ እኛን ሊደግፈን ወደኛ እንደቀረበ ነው። ታዲያ ዛሬ ያንን የምንጸድቅበትን መንገድ ያሳየናል። የዛሬው የትምህርታችን ርዕስ አንደበት ነው የሚለው። ያለፈው ሳምንት ትምህርታችን ምን ነበር? ሚዛናዊ ሕይወት፣ እምነት፣ ስራ ሊጣጣሙ ይገባል። ያንን እምነትና ስራ የሚጣጣምበትን መንገድ ሐዋርያው አሁን ሊያሳየን ይፈልጋል። ሐዋርያው የሚለን ነገር ምንድነው? አንደበት ወይንም ቃል የምንጸድቅበት ወይንም የምንኮነንበት ዋና መሳሪያ ነው ይለናል። መጽሐፍ ቅዱስን በምትመረምሩበት ጊዜ ከመጀመሪያው እስከ መጨረሻው የሚመክረን ነገር ቢኖር አንደበታችን ምን ያህል ታላቅ ነገር እንደሆነ ነው። እስቲ ከተጻፉት አልፎ አልፎ አንዳንድ ጥቅሶች ልንገራችሁ። መዝሙረ ዳዊት 138 ቁጥር 1 በአንደበቴ እንዳልስት መንገዴን እጠብቃለሁ፣ ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ ይላል። ዳዊት ነው እንዲህ የሚለው። ኃጢአተኛ በፊቴ ላይ በተቃወመኝ ጊዜ፣ ክፉ ተናግረው ክፉ የሚያናግሩ ሰዎች በተቃወሙኝ ጊዜ በአንደበቴ ላይ ምን አስቀምጣለሁ? ጠባቂ አስቀምጣለሁ። እንዲሁም የዕብራይስጡን ቃል ብትመለከቱ የሚለው ምንድነው? በአንደበቴ ላይ ልጓም አስቀምጣለሁ ነው የሚለው። ልጓም አስቀምጣለሁ። የቀድሞ አባቶቻችን ገዳማውያን የሆኑት እንደዚህ አድርገው ነበር። አጋቶን አባ አጋቶን የሚባለው አባት 30 ዓመት ሙሉ ጠጠር በአፉ ያኖር ነበር ይባላል። ለመብላት ካልሆነ በስተቀር ለምስጋና ካልሆነ በስተቀር ጠጠሮቹን ከአፉ ያወጣም ነበር። ለምንድነው ያንን ያደረገው? አንደበቴ ነው ከሰው ጋር ያራራቀኝ ይል ነበር። ሌሎችም ብዙዎች ሰዎች በብዙ መንገድ በትህርምት
በመዝጋት ራሳቸውን በማግለል ብዙ ይኖሩ አሉ። አንደበት ከባድ ነገር ነው። መክብብ ምዕራፍ 5 ቁጥር 6 ላይ ብትመለከቱ ስጋህን በኃጢአት እንዳያስተው ለአፍህ አርነት አትስጥ ይላል። ስጋህን በኃጢአት እንዳያስተው ለአፍህ አርነት አትስጥ ይላል። ስጋችንን ሁሉ ወደ በደል ወደ ኃጢአት የሚመራ ስለሆነ አንደበታችንን እንድንጠብቀው ጠቢቡ ሰሎሞን ይመክረናል። በመዝሙረ ዳዊት ላይ ደግሞ እንደዚሁም ቅዱስ ዳዊት ሲመክረን ወይንም ሲጸልይ ለእግዚአብሔር ምን ይላል? አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። ስንቶቻችን ነን ይሄንን የምንጸልይ? እንደገና እልላችኋለሁ ይሄን አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። መዝሙረ ዳዊት መዝሙር 18 ቁጥር 14። መጽሐፈ ምሳሌ ምዕራፍ 4 ቁጥር 20 ላይ ደግሞ እንደገና ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል፣ ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ቃሌን ነው የሚለው። ቃሌን ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኟት ሕይወት ለሥጋቸውም ሁሉ ፈውስ ነውና አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። የአፍህን ጠማማነት ካንተ አውጣ፣ ሐሰተኞቹን ከንፈሮችም ካንተ አርቅ። የአፍህን ጠማማነት ካንተ። ስለዚህ እግዚአብሔር በተደጋጋሚ በነቢያቱ በሐዋርያቱ የሚናገረን ነገር ቢኖር በምግባራችን እንዳናድግ በክርስትናችን እንዳናድግ የሚያደርገን ትልቁ ነገር ቢኖር ምንድነው? አንደበት። ለዚህ ነው በሌላ ቦታ ላይም ቅዱስ ዳዊት ለአፌ ጠባቂን አኑር ያለው። አኖራለሁ ብቻ አይደለም ያለው፣ እንደው ተሳስቼ ራሴን አንደበቴን ልቅ ሰድጄው እንዳይሆን ራሴን ተሳስቼ እንዳላገኘው ለአፌ ጠባቂን አኑር፣ ለአፌ ልጓምን አኑር ሲል እናገኛለን። ይህ ትምህርት በጌታ ትምህርት ላይ ነበረ በሚገባ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት በምንመለከትበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ቁጥር 33 ላይ ሲያስተምረን እንዲህ ነበር ያለው። ማቴዎስ ወንጌል ምዕራፍ 12 ቁጥር 33 እስከ 37 ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም መልካም አድርጉ። ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም መልካም አድርጉ። ወይም ዛፏን ክፉ ፍሬዋንም ክፉ አድርጉ። መለየት አትችሉም ነው የሚለው። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና። መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ሰዎች ስለሚናገሩት ስለ ክፉ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮንናለህና። ይሄ ጌታችን ቃል። አንደበት በክርስትና ሕይወታችን ውስጥ ምን ያህል ታላቅ ነገር እንዳለ ሰሞኑን ይሄንን ትምህርት በማዘጋጅበት ጊዜ በጋብቻ ዙሪያ የተጻፉ መጽሐፍትን በገበያ ላይ የወጡትን ማንበብ ጀመርኩኝ። ርዕሳቸውን ታይትላቸውን ማየት ጀመርኩኝ። በጣም የሚገርማችሁ ነገር አብዛኛው ስለ ጋብቻ የተጻፈው ጽሑፍ በጋብቻ ውስጥ ስላለ ንግግር ነው። የብዙ ጋብቻን ሕይወት እያደፈረሰ ያለው የብዙ ጋብቻን ሕይወት ወደ ተሳሳተ አቅጣጫ እየመራ ያለው የንግግራችን መበላሸት ነው። ባል ሚስትን፣ ሚስት ባልን የምትለውን አያደምጥም፣ አታደምጥም። ባል ሚስትን፣ ሚስት ባልን የሚለውን ወይም የምትለውን አይረዳም። ማድመጥ ብቻ አይደለም፣ አይረዳም፣ አትረዳም። ባል የሚናገረው ላይ ነው፣ ሚስት የምትናገረው ታች ነው። ወይም ሚስት የምትናገረው ላይ ነው፣ ባል የሚናገረው ታች ነው።
በተለያየ መንገድ ነው ያሉት። በዚህ ምክንያት ስለ ጋብቻ የተጻፉ መጽሐፍቶችን ብትመለከቱና ዛሬ ቤስት ሴለር የሆኑ በጣም የሚሸጡ ብዙ ሰዎች የሚገዟቸውን ብትመለከቱ ባልና ሚስት እንዴት መደማመጥ ይችላሉ፣ እንዴት ንግግራቸውን መፈወስ ይችላሉ የሚል ነው። ዛሬ ደስ የሚያሰኝ ቃል እነግራቸዋለሁ። ሌላ የጋብቻ አማካሪ ጋር መሄድ የለባችሁ። ሌላ ልዩ የሆነ አዲስ ነገር የሚነግራችሁ ሰው የለም። አዲስ የሆነ ሁሌም በባህሪው ሁሌም ለኔና ለናንተ መልካም የሚያስብልን አምላክ ወደ ጋብቻችሁ እንዲመጣና አንደበታችሁን እንዲፈውስ እግዚአብሔርን ለምኑት። እግዚአብሔር አንደበታችንን ይፈውስልን። ማንም ነው የሚለው፣ ማንም ከባድ ስለሆነ ነው። ስለዚህ ያዕቆብ በምዕራፍ 3 ላይ የሚነግረን ስለ አንደበት ነው። ስለ አንደበት ያዕቆብ ሲናገር ቀደም ብሎም ተናግሯል። ያዕቆብ አንደበትን ራሱ የአምልኮ መለያ ነው የሚያደርገው። ምዕራፍ 1 ቁጥር 26 ላይ ቀድሞ ስንማር ትዝ ካላችሁ የመጀመሪያውን ምዕራፍ ስንማር አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማን ቢኖር የእርሱ አምልኮ ከንቱ ነው የሚለው። አንደበቱን ሳይገታ ስንቶቻችሁ ናችሁ ቤታችሁ ትታችኋቸው ለመጣችኋቸው ሰዎች ጤናማ የሆነ ነገር ተናግራችሁ የመጣችሁት? ብዙ ጊዜ ይሄንን እናገራለሁ። ምክንያቱም ዋና ነገር ነው። በለዚህ ተገንደስ ብላችሁ መጣችሁ እዚህ ቅዱስ አይሄድም። ያንቺ ኑሮ ብለን ሚስታችንን አማረን አሳቅለን እዚህ መተን ሐዋርያው ጳውሎስ አንደበትን ጠብቅ ነው የሚለው። እግዚአብሔርን ልናመሰግን የምንችለው በተቀደሰ አንደበት ነው። የቱንም ያህል ትክክለኛ የሆነ ዓላማ የኖረን ይምሰለን እንጂ እግዚአብሔር የሚለን አንደበታችሁን ጠብቁ ነው የሚለን። አንደበቱን እያሳተ እግዚአብሔርን የሚያመልክ የሚመስለው ቢኖር የሱ አምልኮ ከንቱ ነው የሚለው። ምን ያህል ከባድ ነገር ነው። ያዕቆብ ስለ አንደበት ሲናገር በመጀመሪያ የሚለን ነገር ቢኖር ከናንተ መካከል ብዙዎች አስተማሪዎች አይኖሩ ይላል። ቁጥር 1 ላይ ጠየቁኝ ራሴን ለምንድን ነው ስለ አስተማሪዎች ያነሳው? ሊናገር የፈለገው ስለ አንደበት ነው። ግን መጀመሪያ ላይ ስለ አስተማሪዎች ያነሳ። የአስተማሪዎች ትልቁ ስጦታቸው ምንድን ነው? አንደበት ነው። አባቶቻችን ይሄንን አንቀጽ ሲተረጉሙ በዚያን ወቅት በአስተማሪዎች መካከል ልክ እንደ ዛሬው ዘመን በመሪዎቻችን መካከል በአባቶቻችን መካከል እንዳለው ሽኩቻ ያኔም ትልቅ ሽኩቻ ነበር። ስለዚህ ሁሉም ያንን ስለታም የሆነ አንደበቱን ይጠቀም ነበር። ቤተ ክርስቲያንን ለመከፋፈል ወይንም ደግሞ በሌላ ሰው ላይ የበላይ ሆኖ ለመታየት ያን አንደበት ይጠቀም ነበርና ያዕቆብ ከናንተ መካከል ማንም ብዙዎች አስተማሪዎች ለመሆን አይፈልጉ አለ። ምክንያቱም አንደበትን ለበጎ ነገር ካልተጠቀምንበት ለብዙ አፍራሽ ተልኮ ልናውለው እንችላለን። ስለ አንደበት ያላቸው አገርን ወገንን የሚያሳዝኑ ስንቶች አንደበቶችን እያየን ነው። ምን ነው ይሄንን አንደበት ለበጎ ነገር ባዋለው? ምን ነው ይሄንን አንደበት ለጥሩ ነገር ባዋለው? ምን ነው ይሄንን አንደበት ለሀገር አንድነት ባዋለው፣ ለፍቅር ባዋለው የምንለው ስንት ነገር እንሰማለን። አንደበታችንን በጣም መጠቀም አለብን። ያዕቆብ ይህንን ካለ በኋላ ግን በጣም አስደናቂ ነገር ይነግረናል። አንደበቱን ይላል፣ አስተውሉ፣ አንደበቱን የሚቆጣጠር ሰው ቢኖር እሱ ምንድነው ነው የሚለው? ንገሩኝ፣ እሱ ምንድነው ነው የሚለው? ፍጹም ሰው ነው ይላል። አንደበቱን የሚቆጣጠር ሰው ቢኖር፣ አንደበቱን የሚገታ ሰው ቢኖር እሱ ፍጹም ሰው ነው። ወዘሰ ኢይስሕት በቃሉ ፍጹም ውእቱ። በቃሉ የማይስት በቃሉ ጥንቃቄ የሚያደርግ ሰው እሱ ፍጹም ሰው ነው። ምን ያህል ከባድ እንደሆነ ነው የሚያሳይ። በአንድ ቀን በአንድ ጀንበር የምናገኘው አይደለም። ሁሉ ጊዜ ፍጽምና ሂደት ነው። ፍጹምነትን በአንድ ቀን አናገኘውም፣ እውነት ነው። ግን አንድ ሰው እኔ አንደበቴን መቆጣጠር እችላለሁ ካለ በእውነትም ነው የሚለው ሐዋርያው፣ እሱን እግዚአብሔር ረድቶታል። እዚህ ቅድም ወደ አነሳነው ነገር እንመለስ፣ ወደ ትዳራችን እንመለስ። አንደበት ምን ያህል ነገር ነው የሚጫወተው? አንደበት ምን ያህል ታላቅ ነገር ነው የሚሰራው? ያዕቆብ ስለ አንደበት ሲናገር አካላችንና ምላሳችንን ያነጻጽረዋል።
በብልቶቻችን መካከል ነው የሚለው። አንደበት በጣም ትንሽ ናት ነው የሚለው፣ ግን ሰውነትን በሙሉ ታሳድፋለች ይላል። ትንሽ ናት፣ ትንሽ አካል ናት፣ ሰውነትን በሙሉ ታሳድፋለች። ለዚህ ምሳሌ ይሰጠናል። መቼም የያዕቆብ መልእክትን በጣም ተወዳጅ የሚያደርገው ሶስት ነገር ነው። በነገራችን ላይ ሶስት ነገር ነው የያዕቆብን መልእክት በጣም ተወዳጅ የሚያደርገው። አንደኛ በጣም ፕራክቲካል የሆነ ተግባራዊ የሆነ ነገር ነው የሚነግረን። የሚገርማችሁ ብዙ ዶክትሪን የለውም፣ ምንም የለውም። የዕለት ተዕለት ህይወታችን ውስጥ የምንመራበት የክርስትና ማኑዋል ነው እዚህ ጋር ያለው፣ መመሪያ ነው ያለው። የያዕቆብ መልእክትን በጥንቃቄ ካያችሁት ከሰዎች ጋር እንዴት ሆናችሁ እንደምትኖሩ፣ መንፈሳዊ ህይወትን እንዴት እንደምትመሩ ያሳያቸዋል። አንድ ሁለተኛ ግሩም የሆነ ምሳሌ ነው የሚጠቀሙ። ምሳሌዎች በጣም ይጠቀማል እና ምሳሌዎቹ ደግሞ የማይጠፉ ምሳሌዎች ናቸው። ለምሳሌ ምዕራፍ 1 ላይ ያየ ነው ቃሉን ሰምቶ የማያደርገው በመስታወት ፊቱን አይቶ እንደሚረሳ ሰው ነው ይላል። እንዴት ግሩም ነገር ነው! የእግዚአብሔርን ቃል ሰምተን የማናደርገው ከሆነ ስንቴ ነው መስታወት የምናየው? ስንቴ ነው የምንመላለሰው? ከቤት ስትወጡ እንኳን ስንቴ ነው መስታወት ያያችሁት? ወዲያው አይተነው ምን እንላለን? እናስታውሰዋለን? አናስታውሰውም። እርግጡን ነው የምነግራችሁ። ስለማናስታውሰው ነው ሄደን ቆይ እስቲ እንደገና ደግሞ ልመልከት ብለን ምንመለሰው። ያዕቆብ የሚለን እንደዛ ነው። የእግዚአብሔርን ቃል ሰምተን የማናደርገው ከሆነ በመስታወት ፊቱን አይቶ እንደሚሄድ ሰው ነው ይለናል። ልክ እንደዚያ ሁሉ አሁንም ደግሞ ያዕቆብ አንደበታችን ምንም እንኳን የቱንም ያህል ትንሽ ብትሆን የምታደርገውን ነገር ለማሳየት ሶስት ነገሮችን ይጠቀማል። ምሳሌ አድርጎ በነዛ ህይወታችንን እንድንመለከት ያስፈልጋል። የመጀመሪያው ልጓም ነው። በፈረሶች ላይ የምናጠልቅላቸው። ፈረስ በጣም ጉልበተኛ ነው። እንዲያውም ከጉልበቱ የተነሳ በቀድሞ ዘመን አሁንም ይመስለኛል አብዛኛው ነገር የሚለካው በምንድን ነው የነበረው? በፈረስ ጉልበት ነው የሚባለው። የፈረስ ጉልበት ይሄን ያህል የፈረስ ጉልበት ነው የሚባለው። መዝሙረ ዳዊት ላይ አንብባችሁ ከሆነ እነሱ በፈረሶች ይመካሉ ይላል። በድሮ ዘመን የጦር ሰራዊት እንዳሁኑ ታንክ፣ መድፍ ምናምኑ ሳይኖር፣ እንዳሁኑ ልዩ ልዩ የሆኑ መሳሪያዎች ሳይኖሩ ፈረስ ማለት በጣም ታላቅ ነገር ነበር። አሁንም ቢሆን ፈረሶች ኃይለኞች ናቸው። ነገር ግን ነው የሚለው፣ ተመልከቱ ነው የሚለው፣ ያን ያህል ኃይለኛ የሆነውን ፈረስ ወደ ፈለገበት ቦታ እንዳይፋንን ጋላቢው ሰው በምን ይቆጣጠረዋል? በልጓም ይቆጣጠረዋል። ያቆመዋል። ወደ ተለየ አቅጣጫ ከሄደ ይይዘዋል። አንዳንድ ጊዜ አንዳንድ ሰው ይዘነጋና ዝም ብሎ ዘሎ ፈረሱ ላይ ይወጣል። ገና ያልተለማመደው አዲስ ፈረስ ላይ ልጓሙን ደግሞ አጥብቆ አይዝም። ልጓሙን ሳይዝ ከደነበረ ያ ፈረስ አስቸጋሪ ነገር ነው። እንዲያውም እንኳን አይደለም ልጓሙን ሳይዝ ልጓሙንም ይዞ በጣም መልመድ አለበት። ያንን ልጓም ለመጠቀም አጠቃቀሙን፣ ያንን የፈረሱንም ባህሪ መረዳት አለበት። ስንቶች ተበላሽተዋል ከፈረስ ላይ እየወደቁ። ቅዱስ ያዕቆብ ይሄንን ይነግረናል። አንደበታችን ላይ ትንሽ ብትሆንም ሰውነታችንን ልክ እንደ ልጓም የምትመራው ናት ይላል። አንዳንድ ጊዜ አይታችኋል በትንሽ ንግግር የተጀመረ ነገር ወዴት እንደሚመራ። መልካም ከሆነ በትንሽ ነገር የተጀመረ ነገር ለሀገር ፈውስና በረከት ወደሚሆን ነገር ያደርሰናል። መጥፎ ነገር ከሆነ ደግሞ በትንሽ ነገር የተጀመረ ነፍስ እስከ ማጥፋት ያደርሳል። በመሸታ ቤት፣ በመጠጥ ቤት ብዙ ሰዎች ሲጋደሉ የምናየው አንድ ቃል፣ ሁለት ቃል፣ ሶስት ቃል፣ አራት ቃል ነፍስ ይጠፋል። መንገድ ላይ አንድ ቃል፣ ሁለት ቃል፣ ሶስት ቃል፣ አራት ቃል ነፍስ ይጠፋል። እስቲ አንዳንዶቻችን በቤታችን ውስጥ ትልቅ ጸብ ነበር ብላችሁ የምታስቡትን መለስ ብላችሁ አስቡ። በምንድን ነው የተጀመረው? ማን ነው ወደዛ አቅጣጫ የመራው? አንዳንድ ጊዜ ይገርማችኋል፣ እየተጣላንም እንኳን ምላሳችን እነክሳለን። ምን ነው እንዲህ ባላልኳት ኖሮ፣ እንዲህ ባላልኩት ኖሮ፣ ግን አንዴ አውጥቼዋለሁ፣ አሁን ደሞማ ብናገረው የተሸነፍኩኝ ነው። ምክንያት እንሰጣለን እና ይቀጥላል። አንደበታችን ይናገራል። ውስጥ እኮ ኧረ ተው ኧረ እባክህ ልጓም ያዝ ይሄዳል፣ ይቀጥላል። ሁለተኛ የሚሰጠን ምሳሌ መቅዘፊያ ነው። ምን ይላል? ትልልቅ መርከቦችን ትንሿ መቅዘፊያ ትመራቸዋለች ይላል። በብዙ ማዕበል ውስጥ፣ በብዙ ችግር ውስጥ፣ በብዙ አስጨናቂ ነገር ውስጥ ያቺ ትንሽ መቅዘፊያ ምን ታደርጋለች ነው የሚለው? ትመራለች ነው የሚለው።
አንደበትም እንደዛ ነው። የፍቅር አንደበት ካለ በትዳራችን ውስጥ መከራውን እናልፋለን። ሚስት ለባሏ ባለቤቴ አይዞህ በርታ፣ በሥራ ገበታ ያጋጠመ ችግር እንወጣዋለን፣ የትም አይደርስም፣ ከልኩ አያልፍም ካለችው፣ ባልም ሚስትን አይዞሽ ልጆቻችንን በፍቅር በአንድነት እናሳድጋለን፣ አይዞሽ አትጨነቂ፣ እግዚአብሔር አልረሳንም፣ ከተገናኘንበት ጊዜ ጀምሮ የባረከንን በረከት ተመልከቺ፣ ያሳለፈንን ነገር ተመልከቺ የሚል ከሆነ ይገርማችኋል፣ መከራው መከራ መስሎ አይታየንም፣ ችግሩ ችግር መስሎ አይታየንም። በማህበራዊ ኑሮም እንደዛው ነው። ሀገር የቱንም ያህል አስቸጋሪ ነገር ውስጥ ትግባ፣ መካር ያለበት ህይወት ከሆነ ያለን ሀገራችንን እንዴት አድርገን ወደ መልካም ነገር እናምጣት ካልን፣ ከተመካከርን፣ የፍቅርን ንግግር ከተነጋገርን፣ ከተወያየን መከራው መከራ መስሎን አይታየንም፣ ድህነቱ ድህነት መስሎን አይታየንም። ነገር ግን ጭቅጭቅ ያለበት ቤት ትንሹ ጉድለት መዓት መስሎ ነው የሚታየን። ሌላው ቀርቶ እግዚአብሔር የሰጠንን በረከት፣ እግዚአብሔር ያሳየንን በረከት እንኳን ለማስተዋል ጊዜ አይኖረንም። ጎልቶ የሚታየን ቀዳዳው ነው፣ እግዚአብሔር የሚያፈሰው በረከት አይደለም። ጎልቶ የሚታየን የባል ወይም የሚስት ጉድለት ነው። ጎልቶ የሚታየን ከነሱ የሚወረወረው አንዳንድ ነገር ነው፣ አንዳንድ የሚያደርጉት ስህተት ነው። እነሱ ዘንድ ያለው በረከት አይደለም፣ እነሱ ዘንድ ያለው ሲሳይ አይደለም፣ እነሱ ዘንድ ያለው ህይወታችንን የሚለውጥ ነገር አይደለም። አንደበታችን ቤታችንን ይመራዋል። የተወደዳችሁ ምእመናን፣ ጥያቄው ግን ወዴት ነው እየመራው ያለው? አንደበታችን ሀገራችንን ይመራዋል። ወዴት ነው ሀገራችንን እየመራ ያለው? አንደበታችን ቤተክርስቲያናችንን ይመራዋል። ወዴት ነው ቤተክርስቲያናችንን እየመራው ያለው? ምክንያቱም አንደበት ትንሽ ብትሆንም ሁሉ ነገር ታዛለች ነው የሚለው። ሶስተኛ ምሳሌ አድርጎ የሰጠን በጣም ነው የሚገርመው። ለካሊፎርኒያ በተለይ እዚህ ላለ ነው በጣም የሚመች ነው። እሳትን ነው። ትንሿ እሳት ይላል ትልቁን ጫካ ምን ትላለች ይላል? ታቃጥላለች። አንደበትም እንደዚያው ነው ይላል። እና ምንድነው የሚለው? አንደበት በብልቶች መካከል አመፀኛ ሆኖ፣ አንደበት እሳት ነው፣ አንደበትም በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች የተንቀሳቃሾችን በባህር ላይ የፍጥረት ወገንን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው የሚለው። እሳት ነው አንደበት ነው የሚለው። እሳት ነው። ስለ እሳት ሲናገር ባለፈው የተነጋገርነው ትዝ ይላችኋል። እምነታችን በእሳት ይፈተናል ብለናል። እሳት ለብዙ ነገር ይጠቅማል። እንዲሁም የሰው ልጅ ሳይንቲስቶች እንደሚሉት ከሆነው ካገኘው ትልቁ ግኝት፣ ዋናው ግኝት ምንድን ነው? እሳት ነው። እሳት ነው የስልጣኔ ሁሉ ምንጭ የሆነለት ለሰው ልጅ። እሳት ባይኖር ኖሮ ምን ማድረግ ይችል ነበር? እስቲ አስተውሉ። ምንም ማድረግ አይችልም ነበር። ግን በዛው መጠን ደግሞ እሳት ያደረሰውን ነገር ታውቃላችሁ። ሮምን አቃጥሏል፣ ቺካጎን አቃጥሏል። እሳት ያላደረሰው ነገር ምንድነው? ልክ እንደዚያው ሁሉ አንደበታችን ደግሞ ያስነሳቸውን ጦርነቶች፣ አንደበታችን ያስነሳቸውን ግጭቶች፣ ያፈሰሰውን ደም ማፍሰስ ተመልከቱ። ደግሞ መልካም ነገር ሲሆን የሚሰራውን ስራ ተመልከቱ። ለሞት ይፈላለጉ ነበር አይሪሾች፣ ታውቃላችሁ። አንድ ካቶሊክ አይሪሽና አንድ ፕሮቴስታንት አይሪሽ መንገድ ላይ ከተገናኙ አንዱ መሞት አለበት። ለሞት ነው የሚፈላለጉት የነበሩት። ነገር ግን አሁን በቅርቡ የሆነው ነገር ምንድነው? የፕሮቴስታንቱ ወገን የሆነው የካቶሊኩም ወገን የሆኑት መሪዎች መልካም ቃል ካፋቸው መናገር ጀመሩ። መሪዎቻቸው በሙሉ አንደበታቸውን መክታት ጀመሩ። ለዘመናት የዘሩት ዘር ጥላቻን ብቻ እንደወለደ፣ ሞትን ብቻ እንደወለደ እየተናገሩ አንደበታቸውን መክታት ጀመሩ። ዛሬ ትልቅ ተስፋ ነው ያለው ለሰሜን አየርላንድ። የፖለቲካ ነገር ባይታወቅም ወዴት አቅጣጫ እንደሚሄድ ዛሬ በሰሜን አየርላንድ ትልቅ ተስፋ ነው ያለው።
አንደበት ምን ያህል በረከትን ለሀገር እንደሚሰጥ ሳውዝ አፍሪካን ተመልከቱ። ደቡብ አፍሪካን ብዙዎች አፓርታይድ በወደቀ ጊዜ ያሉት ነገር ምንድን ነበረ? በቃ በደቡብ አፍሪካ ያሉት ነጮች አለቀላቸው ነበር ያሉት። ይገድሏቸዋል፣ ይዘለዝሏቸዋል ነበር ያሉት። ለምን? ምክንያቱም የተደረገውን ያን ያህል ጭካኔ ታውቃላችሁ፣ የተከናወነውን ነገር ታውቃላችሁ። ግን እነ ማንዴላ እነ ዴዝሞንድ ቱቱ ተነሱና ምን አሉ? የለም የሚያስፈልገው እውነትና ምንድነው አሉ? እርቅ ነው አሉ። እውነቱን የተናገረ ሁሉ ደም በእጁ ላይ ቢገኝም እንኳን እኛ ይቅር እንለዋለን አሉ። አያችሁ እንዴት ትውልድን የሚፈውስ ሀገርን የሚፈውስ አንደበት ሲሆን እንዴት እንደሚፈውስ። ያዕቆብ እንደዚህ ነው የሚለን፣ የእግዚአብሔር ሰዎች ከሆናችሁ የእግዚአብሔር ነን የምትሉ ከሆነ አንደበታችሁ ሊቀደስ ይገባል ነው የሚለን። ከአንድ አንደበት ክፉና በጎ ሊወጣ አይችልም ይለናል። ምሳሌ ይሰጠናል። በለስ ወይራን በለስን ሊያፈራ ይችላል ወይ ይለናል። ወይስ ከአንድ ምንጭ ላይ መራራ ውሃና ጣፋጭ ውሃ ሊወጣ ይችላል ወይ ይለናል። ልክ እንደዛው ነው። በዚሁ አንደበታችን ነው የሚለው። አንብቡት ቃሉ። በዚሁ አንደበታችን እግዚአብሔርን ምን እንላለን? እንባርካለን። በዚሁ አንደበታችን ደግሞ በእግዚአብሔር አርአያና አምሳል የተፈጠረውን ሰውን ምን እንላለን ነው የሚለው? እንረግማለን። ይህ ሊሆን አይገባም። ይህ ሊሆን አይገባም። የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ያዕቆብን ስናነብ ይሄንን ታላቅና ክቡር የሆነውን የእግዚአብሔርን ነገር ልናስተውል ይገባል። አንደበታችንን ልንቆጣጠረው ይገባል። ያዕቆብ መልእክቱን የሚደመድመው አንድ ጥያቄ በመጠየቅ ነው። ጥያቄውም እንዲህ የሚል ነው። የያዕቆብ መልእክት ምዕራፍ 3 ቁጥር 13 ከናንተ ጥበበኛና አስተዋይ ማን ነው ይላል። በመልካም አነዋወሩ ስራውን በጥበብና በየዋህነት ያሳያል። ኢትዮጵያውያን ያዕቆብ ዛሬም የሚጠይቀን ጥያቄ ይሄ ነው። በዚህ አዲሱን ሚሊኒየም ለመቀበል ስንዘጋጅ ያሳለፍናቸውን 2 ሚሊኒየሞች 2000 ዓመታት ስናስብ ከናንተ መካከል ነው የሚለን ጥበበኛና አስተዋይ የሆነ ሰው ማን ነው? በትዳር ያላችሁ እግዚአብሔር የሚናገረው ይሄን ነው። ከናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? ማን ነው ለቤቴ አስባለሁ እያለ ያለው? በጮኝነት ያላችሁ ማን ነው ስለ ወደፊት ሕይወቴ እየተጨነኩኝ ነው እያለ ያለው? ያዕቆብ ይህን ይጠይቀና እንግዲያውስ ጥበባችሁንና ማስተዋላችሁን ባነዋወራችሁ አሳዩን ይላል። ባነዋወራችሁ አሳዩ። በቃላችሁ አይደለም፣ ወይንም በምትናገሩት ጥሩ ቃል አይደለም፣ ባነዋወራችሁ አሳዩ ይለናል። ያዕቆብ የሚለን ይሄንን ነው። ምን አይነት አነዋወር ነው ያለን? ምን አይነትስ የኑሮ ጥበብ ነው ያለን? ያዕቆብ በዚህ ዓለም ያለውን ጥበብ በሁለት ይከፍለዋል። እዚሁ ምዕራፍ 3 ከቁጥር 13 ጀምሮ አንብቡት። ቅድም ያነበብነው ያዕቆብ በሁለት ይከፍለዋል። አንደኛው ላይኛይቱ ጥበብ ሚላታለች፣ ሁለተኛይቱ ታችኛይቱ ጥበብ ሚላታለች። ላይኛይቱ ጥበብ የሚላት ወደ መልካም ነገር የምትመራ ወደ ሰላም የምትመራ ናት። ስለሷ ከመናገሬ በፊት ስለ ምድራዊው ጥበብ ልናገር። ቁጥር 14 ላይ ምን ይላል? ነገር ግን መራራ ቅንዓትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋ ነው፣ የአጋንንት ነው። ቅንዓትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና ይል። አንደበታችን ጥበብን ሊያወጣ ይገባዋል ይለናል። የምታወጡት ጥበብ ግን ምን አይነት ጥበብ እንደሆነ ግን ልትመዝኑት ይገባል ነው የሚለው።
የምድር ጥበብ ከሆነ ምን አይነት ነው የሚለው? ቅንዓት፣ አድመኛነት ያለበት ነው። ይህ ከሆነ ደግሞ የሥጋ ነው፣ የአጋንንት ነው፣ ሁከትና ክፉ ሥራ በዚያ ዘንድ አሉ ይለናል። ከእግዚአብሔር ዘንድ የሆነውስ ላይኛው ጥበብስ ቁጥር 17 ላይ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺባይ፣ ምሕረትን በጎ ፍሬንም የሞላባት ጥርጥርና ግብዝነት የሌለባት ናት። ታስተውላላችሁ የሚለውን ታስተውላላችሁ? ምንድነው ያለው? ላይኛይቱ ጥበብ ግን በመጀመሪያ ምንድናት ነው የሚለው? ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺባይ፣ ምሕረትን በጎ ፍሬም የሞላባት ጥርጥርና ግብዝነት የሌለባት ናት። እንደገና ቅድም የተናገርኩትን ቃል ላንሳው። ከናንተ ጥበበኛና አስተዋይ የሆነ ሰው ማን ነው? ካኗወሩ ያሳይ። አንዳንዴ ክርክሩ እኔ ነኝ ለቤቴ ካንቺ ይልቅ ማስበው ነው አይደለም? እኔ ነኝ ካንተ ይልቅ ለቤቴ ማስበው። ማናችን ነን ምናስበው? አንዳንዴ ጮኝነት የታሰበው በጅምር የሚቀርበት ምክንያት፣ አንዳንዴ ወዳልታሰበበት አቅጣጫ የሚሄድበት ምክንያት፣ አንዳንዴ የድብብቆሽ ጨዋታ የሚሆንበት ምክንያት የምንከተለው ጥበብ ነው። ከናንተ መካከል አስተዋይ ጥበበኛ የሆነ ማን ነው? በፖለቲካው ዓለም ለሀገር ሰላም፣ ለፍትህ፣ ለእውነት ቆመናል ያላችሁ ከናንተ መካከል አስተዋይ ጥበበኛ የሆነ ለሀገር ፈውስ አመጣለሁ የሚል ማን ነው? እንግዲያውስ ዲስኩሩን ተውትና ነው የሚለው፣ ጥበቡንና ማስተዋሉን ባኗወራችሁ አሳዩ ነው የሚለው። እንግዲያውስ ጥበቡን ዲስኩሩን ተውትና ትዳራችሁን፣ ኑሯችሁን በፍቅር ግለጡት ነው የሚለው። እንግዲያውስ ዲስኩሩን ተውትና በጮኝነትም ያላችሁት ወደ በጎ ነገር፣ ወደ ትዳር፣ ወደ ሥጋ ወደሙ የምትመጡበትን አሳዩ ነው የሚለው። ክርስትና በአፍ ብቻ የምንናገረው ሳይሆን ሕይወት ነው። ክርስትና ኑሮ ነው። ክርስትና ጉዞ ነው። ስናስብ የምናጠልቀው፣ ሳንፈልገው የምንወረውረው አይደለም። ክርስትና የሰንበት ልብስ አይደለም። የሰንበት ልብስ ጥሩ ነው፣ ለሰንበት ተገቢ ነው። እንናገራለን። ወደ ቤተ እግዚአብሔር ስትመጡ ተገቢ የሆነ ልብስ ለብሳችሁ ኑ እንላለን። ያና ክርስትና ይለያል። የሰንበት ልብስ ሲወልቅ ክርስትናው አይወልቅም። ምክንያቱም ክርስትና ውስጥ ነው። ስለዚህ ዛሬ ቤታችንን እንደገና በፍቅር እንገንባ። ውስጥ በፍቅር አንደበት ክፉን እንዲይዝልን ለአንደበቴ ጠባቂን አኑር እንበለው። እንደ ዳዊት አምላኬ ጌታዬ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን እንበለው። እግዚአብሔር ያማረ ልብን ያማረ አንደበትን ይስጠን። እግዚአብሔር